አባት ሀዘን ላይ እንደሆኑ አውቃለሁ ግን እንደው እነዚህ አጥቂዎች ማን ናቸው ምንድነው እየሆነ ያለው በቀን 9 ሰው በአንድ ቀን ጎንደር ላይ ገደላችሁ እኛ እኮ እናንተን ቀሳውስትና ጳጳሳት እኮ ገደሉ አላልንም በአክሱም ሙስሊሞች ላይ ሰላት ከመከልከል አልፎ ማስፈራራና ዛቻ እየደረሰባቸው እንደሆነ እየተነገረ ይገኛል። አህመዲን ጀበል ስራ አልፈታም ነው ማለት አቡበከር አህመድ ስራ አልፈታም ነው ማለት እኮ እኛ ጎንደር ላይ በአንድ ረመዳን ቪዲዮን እኮ ማምጣት ይቻላል። ጎንደር ላይ መሳሪያ ደቅናችሁ በጠራራ ፀሐይ አስር ሰላት ላይ ሰው አትቀብሩም በሚል ተልካሻ ምክንያት ሙስሊሙን እንደዛ አስጨንቃችሁ በድንጋይ መስጊድ እየደበደባችሁ በቀን 9 ሰው በአንድ ቀን ጎንደር ላይ ገደላችሁ እኛ እኮ እናንተን ቀሳውስትና ጳጳሳት እኮ ገደሉ አላልንም እኮ እኛ ያልነው እኮ ገዳዩን ነው የወቀስነው። ያውም እዛው ፊት ለፊት ጥይት ሲተኩስ ምናየውን ሰው ነው የወቀስነው እኛ። እነዚህ ሰላም ህይወታቸውን አዲስ አበባ ላይ የኖሩ ያሉ ኡስታዞች ላይ እነሱን ያስገደሉን ብለህ ትመጣለህ። በክት የዓለም በክት ማለት ነው። እንዴት ብትንቁን ነው እንደዚህ? እንዴት ብትደፍሩን ነው እንደዚህ አይነት ደፋር ሰው የሆናችሁት እንደዚህ እንዴ? አሁንም ይኸውልህ ማዘን ካለብን እኩል ነው የምናዝነው እንደ ሰው። ጀማው ሰበር ዜና ይሉሃል። በአርሲ ዞን ላይ እየተፈጸመ ያለውን ግፍ የተሞላበት ግድያ በተመለከተ ድርጊቱን እየከወኑ ያሉ አካላት እነማን እንደሆኑ ገልጾ የሚያሳይ እውነታውን የሚያጠራ ማስረጃ ተለቋል። ቪዲዮውን በደንብ ሼር፣ ኮፒ ሊንክ እያደረጋችሁ አሰራጩት። በምስራቅ አርሲ ዞን 2 ወረዳዎች እሁድና ሰኞ ዕለት በተፈጸሙ ጥቃቶች 13 ሰዎች መገደላቸውንና አንድ ቤተክርስቲያን መቃጠሉን ነዋሪዎችና የአካባቢው የኦርቶዶክስ ቤተክርስቲያን ሀገረ ስብከት ምንጮች ለቢቢሲ ተናገሩ። አባት ሀዘን ላይ እንደሆኑ አውቃለሁ ግን እንደው እነዚህ አጥቂዎች ማን ናቸው ምንድነው እየሆነ ያለው እንደው አጥርተው ቢነግሩን እንዴት ደስ ይለናል። ሸኔ ነው የፈጃቸው ክርስቲያኑ የሚያቃጠለው ሸኔ እንደሆነ እናንተ እንዴት ነው የምትለዩት? በምንድን ነው የምታውቁት? እንጂ በስናይበር አልመትረይስ አላቸው ስንጠቆሳቸውና የቆየነው ከቀኑ 6 ሰዓት ድረስ ቅዳሜ እሁለት ግንቦት 23 ከጠዋቱ 11 ሰዓት ከብት የተጋጠምን ቀን 6 ሰዓት ሲል እኛ ተሸነፍን ሸሸን። ታጥቀው ነው የመጡት? ምን ያህል ይሆናሉ? ታጥቀዋል እንጂ ብዛታቸው ይሄ ነው ማለት አይቻልም። ብዛታቸው እንጂ ቢያንስ ከ2000 ነው። ምን ላይ ነው ጥቃት የጀመሩት? በመጀመሪያ በቤተክርስቲያኑ ጋርና በከተማው ላይ ነው የመጡት። የትኛዋን ቤተክርስቲያን? ጸለታ ቅዱስ ገብርኤል የሚባለው ጸለታ ቅዱስ ገብርኤል። ለምንድነው ቤተክርስቲያኗ ላይ ኢላማ ያደረጉት? አይወዱማ፣ ስለማይወዱ ነው። ቤተክርስቲያን ኦርቶዶክስ ተከታዮችን ነው እየጎዳሉ። ይሄ ነገር የሃይማኖት ነው የብሔር ነው ምንድነው? ወይ በፖለቲካ ፍላጎት ነው? ምን ይመስልዎታል በእርሶ ግምገማ? እሱማ የብሔር ጦር እንዲነሳ ነው አካሂዳቸው። የሚፈልጉት መሳሪያ ያዘን ክርስቲያንና ሚሊሻ ሙስሊሙም ሆነው ታጣቂ ሚሊሻ የሆነን አይወዱም። ያው ታገኙ ይገላሉ፣ በእጅ ተያዙም ያርዳሉ። በቅቤ ነው የሚያርዱ። ሙስሊም ብትሆኚ ደስ ይለኛል፣ እንደዚህ ነው ያለኝ። ሙስሊም ብትሆኚ ደስ ይለኛል፣ ግን አምነሽበት አንብበሽ ተረድተሽ እንድትገቢ ነው የምፈልገው። ዝም ብለሽ ለኔ ብለሽ አይደለም። የሚወለዱት ልጆች ግን በኔ እምነት እንዲሆኑ ነው የምፈልገው አለ። በዛ ተስማማን። ምንም ድግስ የለ መልስ የለ ቅልቅል የለ ምን የለ። ቀለበት ገዛልኝ እናቴ ጓደኛ ምናምን ተገኙ። የሱ ቤተሰብ ቀለበት አደረግን። ኒካ ሄደን ለማሰርን ሼክ መስጊድ በከኛ ጋር ብቻ ያቺ ናት ማለት አቅሙም የለንም ለመደገስ። እውነቱን ለመናገር በዛም ኢንቫይሮንመንት ውስጥ ቢኖረንም አቅሙ መደገስ አንችልም። አስቢ፣ ብጥብጥ ነው የሚፈጠረው። ብጠራም ከኔ ወገን የሚመጣልኝ የለም። ከሱም ወገን ደግሞ 2 3 4 ሰዎች ናቸው ወይ በዛ ቢባሉ ሌሎች ጓደኞቹ ካሉ ነው። ስለዚህ ድግስም አላሰብንም። ስለ ህይወቱም ስለመቀጠልና ብዙ እቃዎች ስለነበሩት የራሱ ሬስቶራንት ስለመክፈት ነበር ስናስብ የነበረው። ተጋባን። ወደ 6 ወር ያህል ቁጭ ብያለሁ ቤት ውስጥ። ስራ የለም ነበረ። ኦሬዲ መስራትም አልችልም። እያነበብኩ ነበረ። ስለ እምነት ማንበብ ጀመርኩ። ማውቅ እፈልጋለሁ ማለት የሆነ ነገር በድፍን ጥላቻ ከመጥራት የትኛውም እምነት ይሁን የትኛውም ሰው ዝም ብዬ ሳላውቀው ከምጠላው መጀመሪያ ባውቀው ይሻለኛል። ማንበብ ጀመርኩ። ወደ 6 ወር ያህል ለሷ እስከሚናገራት ድረስ ከተጋባን በኋላ አነበብኩ። የምጠይቀውን ጥያቄ ጠየቅኩኝ። ጊዜ ፈጀብኝ። ሃይማኖት የሌለሽ ሰው ሆንኩኝ። የሆነ ሰዓት ላይ የምንም እምነት ተከታይ አልነበርኩም። ምንም እምነት የሌለው ሰዓት ይቀልሽ ተወዛገብኩኝ። ገዛ አሁንም ደግሞ ማንበብ ቀጠልኩኝ። አያልቅማ ባንዴ እንኳን ለምታነቢው እያልኩ የሆነ ሰዓት ላይ የሆነ ደረጃ ላይ ስደርስ እኛም ወደ ስራው ዓለም ገባን።
ከዛ በቃ ከወሰንኩኝ በኋላ አሁን ሙስሊም መሆን ፈልጋለሁ። አንዲት ቀን ሁኚ ብሎ አስገድዶ አላህ በሚያውቀው ነግሮኝ ስለ ሶላት ራሱ ከሙስሊም ኮንኩ በኋላ ራሱ ጊዜ የለውም ነበር። ስለ ሶላት ራሱ እንዴት እንደሚሰገድ ራሱ አሳይቶኝ አያውቅም። ራሴ ነኝ በዩቲዩብ የተማርኩትኝና አንድ ሰው አግዞኝ ነበር የሱ ዘመድ። ከዛ በቃ ወደ እምነት ውስጥ ገባሁኝ። አስቢው የምትታወቀው መቅደስ አንድ ቀን ለሙከራ ሂጃብ አድርጌ ስወጣ ብዙ ሰው ነው የደነገጠው። የሆነ ነገር የሚያስፈራ ነገር ያዩ እስከሚመስል ድረስ። ከምርጫው ጋር በተያያዘ ሶሻል ሚዲያውን እያጨናነቀው ያለው ፎቶ ይሄ ነው። ፎቶ ስለሆነ ብቻ እንዳይመስልህ፣ ምን እንደሆነ እኔ ልንገርህ። ቪዲዮን ሼር አድርግላቸው ለሚመለከታቸው ሰዎች ማለት ነው። ከዛ በፊት ግን እስኪ አንዴ አሚን በሉ፣ ምርቃት ተቀበሉ። አሚን አሚን። ኖራችሁ ተጠቀሙበት። አሚን አሚን። አረፋ አላህ ያቆያችሁ። አሚን። አረፋ ጆሮ ይድረስባችሁ። አሚን። ኑሯችሁ ይሳቅ። ወዳችሁ ልጅ ይሁን። ይሳችሁ ብር ይሁን። አሚን። ቢስሚላህ። መቼም አረፋ እንግዲህ ምርቃታችሁን አሚን እንዳላችሁ ተስፋ አደርጋለሁ። አላህ ይቀበለን፣ አላህ ይቀበላችሁ። ለአረፋ የቲምና ምስኪን ቤተሰቦችን ያስደሰታችሁ ሁላችሁም ይኸው ቀንጨብ አድርጌ ቪዲዮዎችን አስቀምጥላችኋለሁ። ሐሙስ ከሱብሒ ጀምረን እስከ ምሽቱ 3 ሰዓት ድረስ ስናከፋፍል ነበር። እንደምታውቁት እኛ በየቤቱ ነው እየሄደን የምንሰጣቸው። አላህ ይቀበላችሁ። ቪዲዮ የምትፈልጉ ደግሞ በርካታ ቪዲዮዎች ስላሉ እነሱን ቪዲዮዎች እልክላችኋለሁ። ብቻ ግን ከበቂ በላይ አሳክተነዋል። ምርቃታችሁንም ተቀብላችኋል። አላህ ይቀበለን። ወደ ጉዳያችን እንሂድ። ይህ ፎቶ በዚህ ልክ ኢሹ ሊሆን የቻለው ቁጭት ነው፣ ትግል ነው። ኒቃቢስት ሒጃቢስት አሁን ላይ ምን አይነት ትግል ውስጥ እንዳለች ሁላችንም እናውቃለን። ሙስሊም ጠሎች በመንግስት መስሪያ ቤት ውስጥ የተሰገሰጉ ኒቃቢስቶች ተምረው ሀገራቸውን ለመታደግ ሀገራቸውን ለመጥቀም ሲታገሉ የሀገር ስንክሳር የሆኑ ደግሞ አንዳንድ ቆሻሾች አሉ። ለእስልምና ባላቸው ጥላቻ ልክ ሒጃቢስቶችና ኒቃቢስቶችን ከትምህርት ለማስተጓጎል በደህንነት ስጋት ስም ለደህንነት ስጋት ስም ይኸው ምርጫ ቦርድ ውስጥ ኒቃቢስት አለች። ካሁን በኋላ ምን ልትሉ እንደምትችሉ አይዶን ነው አላውቅም። ይህ ፎቶ በዚህ ልክ ሊዘዋወር የቻለው ኒቃብ መልበስ ለብሶ እዚህ ደረጃ መድረስ ለሆነ ቦታ መብቃት ትግል ነው፣ ቁጭት ነው፣ ደም ነው። ለዛ ነው ሙስሊም እህቶቻችን አሁንም ይህንን ታሪክ ለመቀየር ከነዚህ ሙስሊም ጠሎች ጋር እየታገሉ እየተዋደቁ ይገኛሉ። በተለያዩ ዩኒቨርሲቲዎች፣ በተለያዩ ትምህርት ቤቶች፣ በተለያዩ የሀገራችን ክፍል የመንግስት መስሪያ ቤቶች፣ የግል መስሪያ ቤቶች ውስጥ ትግል ላይ ናቸው። ለዛ ነው በዚህ ልክ ይህ ፎቶ ሲዘዋወር የተመለከትከው። እንዳይገርም ኒቃቢስቶች ሀገርን ከፍ ማድረግ የሚችሉ ሀገርን ማሻገር የሚችሉ የተማሩ የሰለጠኑ እንደሆኑ በደንብ አድርጎ ይገባል ካሁን በኋላ። በአክሱም ሙስሊሞች ላይ ሰላት ከመከልከል አልፎ ማስፈራሪያና ዛቻ እየደረሰባቸው እንደሆነ እየተነገረ ይገኛል። ሙስሊሞች በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። ጁማ ሰላት 9ኛ ሳምንት በዛሬው ዕለት አክሱም ላይም አልተሰገደም። ከዛም አልፎ ዛቻ፣ ማስፈራሪያ እየደረሰባቸው እንደሆነ እየተነገረ ይገኛል። ይህም በእምነታቸው ምክንያት ብቻ ነው። ዛሬ ግን መንግስት የሚመለከተው አካል አንልም፣ መጅሊሳችንን ጥያቄ እንጠይቃለን። በተደጋጋሚ ጊዜ ኮሚቴ አዋቅረን በቦታው ላይ ስለሚሆኑ ነገሮች እንመረምራለን፣ እናጣራለን ሲሉን ነበረ። የት ደረሰ ያ ጉዳይ? እሱ ብቻ አይደለም። በትምህርት ቤቶች በሂጃብ አማካኝነት በኒቃብ ጉዳይ ላይ ብዙ ጊዜ መግለጫ አውጥተው እየመረመርን ኮሚቴ አዋቅረናል ብለው ሲሰክሱን ነበረ። ያንን ሁሉ ዝም ብለዋል 6-7 ወር። አሁንም በአክሱም ጉዳይ ላይ በተደጋጋሚ ጊዜ ኮሚቴ አዋቅረናል፣ እየመረመርን ነው፣ አዲስ ነገር ሲኖር እናሳውቃለን ሲሉ ነበረ። የት ደረሰ ብለን መጠየቅ የሁላችንም የሙስሊሞች ድርሻ ነው። በተጨማሪ ደግሞ በአርሲም ሆነ በተለያዩ ቦታዎች ላይ ክርስቲያኖች በተለያዩ ጊዜ በደል ሲደርስባችሁ የኢትዮጵያ ሙስሊም ከጎናችሁ የሆነ ፍትህ ሲጠይቅላችሁ ነበረ። ይህንን በዚህ 3 ቀንም አረጋግጣችኋል። ታዲያ ይሄ አግባብ ነው ብላችሁ ታስባላችሁ? ሙስሊሞች በተወለዱበት ባደጉበት በኖሩበት ከተማ መቀበርም መስገድም ሂጃብ መልበስም አችሉም ሲሉ እናንተስ መች ነው ከኢትዮጵያ ሙስሊም ጎን ለመሆን ያሰባችሁት? ይህንን እናንተን ትደግፋላችሁ ወይ?
ይሄ ጥያቄ እንድትመልሱልን እንፈልጋለን። ሙስሊሞች መቼም ተስፋ አንቆርጥም። ሁሌም ቢሆን ከሚበደሉት ጎን ቆመን እስከ መጨረሻው ድረስ አጋርነታችንን እናሳያለን። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።